ቤቱ ላይክ ሼር ሰብስክራይብ በማድረግ ያው ቤተሰብ የሆኑ በቲክቶክ መንደርም ለምትመጡ አህለን ወሳህለን ወመርሐባን እያልኩኝ የዛሬ ቪዲዮ አብዛኞቻችሁ የጠየቃችሁ መሰረት ይዤላችሁ መጥቻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የማይመ ቤተሰቦች እንዴት ናችሁ? ደህና ናቸው? የሰላም ናቸው? ሁሉ መልካም፣ ሁሉ አሪፍ ከኔ ጋር አልሐምዱሊላህ ረቢል ዓለሚን። አብዛኞቻችሁ ምስጋና አቅርባችኋል። አብዛኞቻችሁ ጥያቄ ማቅርባችኋል። በተወሰነ ምስጋና በጣም አመሰግናለሁ። እናንተም ተጠቅማችሁ እንደዚህ ስለሆናችሁ እጅግ በጣም ነው የማመሰግነው። በነገራችን ላይ ከ105 ኪሎ ወደ 75 ኪሎ ወርዳለች አንድ እህቴ። በጣም ደስ ብሎኛል። በነገራችን ላይ ቀላል አይደለም። በሶስት ወር ውስጥ ከ105 ኪሎ 75 ኪሎ መውረድ ማለት 30 ኪሎ ነው የቀረሰችው በሶስት ወር ውስጥ ማለት ነው። ግን የሚገርማችሁ ነገር ማለት ነው ምግብ በቃ ምን ልበላችሁ በቀን አንድ ትመገባለች። በምግብ ዙሪያ ሳይሆን የምትመገበው ምግብ ካሎሪ ይበዛበታል አይበዛበትም የሚለው ነገር በጣም ትቆጣጠራለች። ጎበዝ ናት። እና በሶስት ወር ውስጥ ነው 30 ኪሎ የወረደችው ማለት ነው። እጅግ በጣም ደስ ብሎኛል። በጣም ከምነግራችሁ በላይ ወላሂ እንደውም ቲክቶክ ላይ ለጥፌዋለሁኝ፣ ገብታችሁ ማየት ትችላላችሁ። ባዮ ላይ ባለው እንትን ማለት ነው ስቶሪ ላይ ለጥፌዋለሁ። እጅግ በጣም ነው ደስ ያለኝ ሀቂቃ ለሷ ማለት ነው። እና የሚገርማችሁ ነገር በቀን አንድ እየተመገበች በጣም ነበረ ከባለቤቷ ጋር መጨቃጨቅ፣ እንደገና ስራ ማጣት። በነገራችን ላይ ለካ በውፍረት ምክንያት ስራ ማጣት አለ፣ ትዳር ማጣት አለ እና ጤንነት ማጣት አለና በጣም ገርሞኝ የገረመኝ ነገር ነውና በኔ ስበብ ከአላህ በታች እኔ ስበብ ሆኜላት እንደዚህ በመሆኗ በጣም ደስ ብሎኛል። ሌላው ነገር ደግሞ ትላንትና ላይ ላይቭ አልገባሁኝም። ለዛ ነው ጥያቄ የበዛብኝ ማለት ነው። በተወሰነ መልኩ ነው ልመልስላችሁ። በነገራችን ላይ ምግብ ሁለቴ ሶስቴ ወይም አንዴ የምትመግባችሁ አልቀነስንም ዜዴ በቀን አንዴ ነው የምንመገበው። ነገር ግን እየቀነስን አይደለም ለምትሉኝ እህቶቼ መልስ ልስጣችሁ እኔ ማለት ነው። በነገራችን ላይ በቀን አንዴ የበላችሁ ሁለቴ የበላችሁ በምግብ ዙሪያ ሳይሆን እዚህ ጋር ማተኮር ያለባችሁ አሁን ምሳሌ የምትመገቡት ምግብ ላይ ስንት ካሎሪ አለው ነው የሚለው መወሰን ያለባችሁ እናንተ ማለት ነው። ምግብ ስለቀነሳችሁ ውፍረታችሁ ተቀነሳላችሁ አይደለም። በነገራችን ላይ እኔም የማደርገው ነገር ነው። ምግብ ቀንሼ በነገራችን ላይ እኔ እቀንሳለሁኝ። ምግብ ከቀነሱኝ ግን ካሎሪ ያለው ነገር ያለበት ወይ ስንት ኪሎ ግራም ነው ምበላው የሚለው ነው እዚህ ጋር ነው። ገብቷችኋል? እና እናንተ አብዛኞቻችሁ ያላወቃችሁት ነገር በቃ ምግብ ስለቀነስኩኝ ውፍረት ተቀንሳለሁ ወይም ምግብ ስላስተካከለኝ ውፍረት ተቀንሳለሁ አይደለም። አሁን ምሳሌ አሁን ካሮኒ የበዛበት ነገር ዘይት ሊሆን ይችላል፣ እንትን እሽግ ምግቦች ሊሆን ይችላሉ፣ ተምር ሊሆን ይችላል፣ ሐላዊያት ሊሆን ይችላል። የተለያየ ምግቦች አሉ። ነገር ግን ያ ኪሎአችን ከፍ ነው የሚያደርገው እንጂ ኪሎአችን ዝቅ አያደርግም። እና በጣም የገረመኝ ነገር የልጅቷን ታሪክ በጣም ነው ደስ ያለኝ ሀቂቃ። ከዛሬ 4 ወር በፊት ነበር የተገናኘነው እኔና እሷ ማለት ነው። ከዛሬ 4 ወር በፊት ተገናኘን። እውነት እኔ እንደውም አበረታታሁት። እኔ ደግሞ ይሄው ከሞን ወይም ቡና ወይም ደግሞ እንደዚህ ነገር ጠጪ እንደዚህ ነገር አድርጊ አላልኳትም። የሚገርማችሁ ነገር ማለት ነው ያደረገችው ነገር ምን እንደሆነ ታውቃላችሁ? ጠዋት ትነሳለች፣ ለ10 ደቂቃ ትንቀሳቀሳለች ማለት ነው ቤት ውስጥ። የሚገርማችሁ ነገር መኝታ ቤቷ ውስጥ ማለት ነው ለ10 ደቂቃ ለ20 ደቂቃ ዱብ ትላለች፣ ገመት ትዘላለች። በቃ ይሄ ነገር በጣም ደስ ያለኝ ነገር ማለት ነው። ምክንያቱም እቀንሳለሁ ብላ ስለተቆረጠች ያገዳት ነገር የለም። ከእንቅልፏ እየተነሳች ከስራ ጋር መዳም ቤት ነው የምትሰራ። የሚገርማችሁ ነገር ማለት ነው መዳም ቤት ሆነ ራሱ 10 ደቂቃ ለ20 ደቂቃ ከእንቅልፏ ቀደም ብላ ትነሳና ገመት ትዘላለች፣ ወደዚህ ወደዛ ትላለች፣ ዱብ ትላለች፣ እጆታን ታንቀሳቀሳለች። ከዛ እንደዚህ ታደርጋለች። ከዛ ልክ ከተቀሳቀሰች በኋላ በትልቅ ኩባያ ትንሽ ሎሚ አድርጋ የሞቀ ውሃ ትጠጣለች ማለት ነው። የሞቀ ውሃ እየጠጣች ደግሞ ከዛ ቶሎ ምግብ አትመገብም። በቃ ይዘጋታል። የሚገርማችሁ ነገር ማለት ነው የእሷ ታሪክ ነው እየነገርኳቸው አይደል። እኔ አድርጌ ያልኳት ነገር ነው። ከሙንታጭ እንደዚህ አድርጌ አላልኳትም ኦልሬዲ ማለት ነው። ግን ብትመጣ እንደዚህ ቲክቶክ ላይ መታ ብታመሰግነኝ እኔ በጣም ነው ደስ የሚለኝ፣ እንደዚህ በውስጥ መስመር ሆኖ ከሚቀር ማለት ነው። እኔ ደግሞ አሰማቸዋለሁ። ትናንትናም ያው እንዳሰማቸው አንድ ምስጋና ነው። ዛሬም ደግሞ እጅግ በጣም ደስ ያለኝ ነገር ነው። ከዛሬ 4 ወር በፊት የተገናኘን ልጅ ከ105 ኪሎ 75 ኪሎ መውረድ ማለት በጣም ከባድ ነው። በነገራችን ላይ 30 ኪሎ ምናምን ነው የቀነሰችው። እና እናንተም እሱ ያደረገችው ነገር ማድረግ የምትፈልጉ ከሆነ ጠዋት 10 ደቂቃ 20 ደቂቃ ዱብ ትላለች። ዱብ ካለች በኋላ ቶሎ ምግብ አትመገብም። ምንድነው የምታደርገው? ጠዋት በትልቁ ኩባያ አድርጋ ትንሽ
ትንጥዬ ሎሚና ትንጥዬ ማር አድርጋ ትጠጣለች በባዶ ሆዷ ማለት ነው። ከዛ በኋላ በጠጣችበት በ3 ሰዓት ወይም በ2 ሰዓት ነው በቃ የሚርባት ማለት ነው። ሲርባት ምን ታደርጋለች መሰላችሁ? ቆሎ ትበላለች። ቆሎ የኢትዮጵያ ቆሎ ማለት ነው። የኢትዮጵያ ቆሎና ዝም ብሎ ቡና የሀገር ቡና ነው የምትጠቀመው ማለት ነው። የሚገርማችሁ ነገር ማለት ነው እውነት እቀንሳለሁ ብላችሁ የምታስቡ ከሆነ ወላሂ ላዚም ነው የምላችሁ በቀላሉ ሁኔታ ኪሎ መቀነስ ትችላላችሁ። ግን ምግባችሁ ስታይል መቀነስ ነው እና ያቺ ልጅ ከዛ ትጠጣለች ከ3 ሰዓት ወይም ከ2 ሰዓት ወይም ከ4 ሰዓት በኋላ ነው ምግብ የሚርባት። የሚገርማችሁ ነገር ማለት ነው በየቀኑ ስንት ኪሎ እንደቀነሰች ምን አይነት ለውጥ እንዳላት ልብሷ ላይ ምን አይነት ለውጥ ማጃዋ ላይ ምን አይነት ለውጥ እንዳላት ትነግረኛለች። ከዛ በኋላ እንደዚህ ጋረገች ቡና ወይም ቆሎ ትመገባለች ማለት ነው ከራባት። ከዛ በኋላ ወይም ሊርባት እንትን ሲል ምንድነው የምትጠቀመው መሰላችሁ? የሚገርማችሁ ነገር ማለት ነው ከዛ ሲርባት ወይም ብርቱካን ወይም ደግሞ ሙዝ ትበላለች። ከዛ ማታ ከመተኛቷ በፊት ደግሞ 1 ኩባያ ከሙዝ ትጠጣለች። ከራባት ግን ምግብ ትበላለች። ምግብ አትበላም አይደለም ትበላለች። ግን በምግቡ ካሎሪ የበዛበት ነገር አትመገብም ነው ልጅቷ። እና ምግቡ ትቀንሳለች። ምግብ ከቀነሰች በኋላ ማለት ነው ግን ካሎሪ የበዛበት ነገር እና ካሎሪ ያልበዛበት ነገር መለየት አለባችሁ እናንተ ማለት ነው። አሁን አብዛኛው ጊዜ መቀነስ ትቀንሳላችሁ፣ ነገር ግን የምትመገቡት ምግብ ካሎሪ የበዛበት ነገር ነውና እናንተ ለዛ ነው የማትቀንሱት። እና ብዙዎቻችሁ እኔ ወላሂ በጣም ደስ ብሎኛል። በጣም ያስደስታችሁ ነው። ወላሂ በጣም ምስጋና እየመጣልኝ ነው። በጣም ጎበዞች ናችሁ፣ ትችላላችሁ። ነገር ግን በዛውም ልክ ግን አንዷ ምን ትለኛለች? ወላሂ ምግብ ከቀነስኩኝ በኋላ ግን ምግብ እየበላሁኝ አይደለም። ዜድዬ ምን ማድረግ ነው ያለብኝ? ምግብ በጣም እንትን ብሎኛል፣ ዘግቶኛል። ከቀነስኩኝ በኋላ እመለሳለሁ ወይ ውፍረቴ ላ ወላሂ አይደለም። ምግብ በትክክል ቤት ተመገቢ። ነገር ግን አሁን ምሳሌ ሩዝ፣ ይሄ ዳቦ ነገር ነጭ ዳቦ ነጭ ከሩዝ ምናምን ከመመገብ ተቆጠቢ እንጂ ምግብ እስከ ጭራሽ ተው እኮ አልተባልሽም። እና ያው ምግብ ዘግቶኛል እያለች ነበር እና በጣም ከቀነሰች በኋላ ምግብ ዘጋት ማለት ነው። ስለዛ ውዶችዬ እኔ የምላችሁ ነገር ወላሂ በቀላሉ መስፈርት ኪሎአችሁ ለማስተካከል ምግባችሁን ግዴታ መወሰን አለበት እዚህ ጋር ማለት ነው። ካሎሪ የበዛበት ነገር አለመመገብ ትችላላችሁ ማለት ነው። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ደወልን ምልክት በመጫን ለብዙ ሰው ተደራሽነት እንዲኖረው አግዙኝ። ከጎኔ ስለሆናችሁ ደግሞ በጣም ነው የማመሰግነው። ግን እየቀነሳችሁብኝ ነው። ሀቂቃ ነው የምላችሁ። የኔ ደስታ የሚያስደስታችሁ የኔን ትልቅ ቦታ መድረስ የምትፈልጉ እህቶቼ ለሰዎች እንዲደርስልኝ ሼር፣ ላይክ በተለይ ላይክ ብታረጉ ማለት ነው። በተለይ ላይክ ብታረጉልኝ ለብዙ ሰው ተደራሽነት ይኖረዋል ማለት ነው። ለብዙ ሰው ተደራሽነት ይኖረዋል። ምን ሆናችኋል? ምን ችግር አለው? እኔ ተለውጬ ብታዩ እኔ እናንተን እየጠቀምኩኝ ነው አይደለ? እናንተ እኔን ብትጠቅሙ ምን ችግር አለው? እኔም ተጠቃሚ ነኝ፣ እናንተ ተጠቃሚ ናችሁ ማለት ነው። ስለዛ የዛሬ ቪዲዮ ይሄንን ይመስላል። በላይክ ጀምሩት። ስትጀምሩ በጣም የማመሰግነው። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ፊ አማኒላህ